በቁርአን ታውቃለህ አይደል? አንድ ወንድ ሁለት ሴት ምስክሮች ነው የሚባለው። ሁሌ ይገርመኛል። አያቱ ዳይን ላይ አያቱ ዳይን ነው ሱረቱል በቀራ። አዎ ምክር እንትን ላይ ምስክርነት ላይ ብዙ ሴቶች አላህ እኛን የበታች ያረገበት ቦታ ነው ብሎ ይረዱታል። ይገርማል በጣም። አላህ እንዴት እኩል የሰራውን ባሪያውን አንድ ከላይ አንድ ከታች ያረገ ምን ማለት ነው? ሁለት ሴቶች አንድ ወንድ ሁለት ሴት ምስክሮች አንዷ ስትረሳ አንዷ ታስታውሳታለች። ፈትዘኪረ ኢህዳሁም ወልኡኽራ ነው አይደል? አባባሉን ራሱ እንዴት አርቲስቲክ እንደሆነ ያው የሰራን ጌታ እንዴት ፕሮቴክት እንደሚያደርገን አንዷ በትረሳ ለምንም ትረሳው አንዷ ለምንም ትረሳው የአእምሮ ችግር አይደለም እኮ ያለባት ሴቶች የበርሳ ችግር አለባቸው የሚለውን እኮ አያስይዘንም። በጣም ይገርማል። በዚህ ዘመንም እንደዚህ አይነት ማለትም ከወንድ እኩል አይደለሁም ሁለት ካልሆንኩኝ ከወንድ እኩል አይደለሁም ብለው የሚያስብ ሴት አለ። በእርግጥ ሙስሊሞች ይኖራሉ። አንድ ዋሸችው አለ በአይምሮ ችግር ምክንያት አይደለም ብላለች። ነብይሽ ይሄንን የአይምሮ ጉድለት ያለብሽ ወይንም ደግሞ ከወንድ እኩል አይደለሽም በምስክርነት ሁለት ካልሆንሽ ያለው በአይምሮ ጉድለት ምክንያት ነው። ማስረጃ ሳሂህ ቡኻሪ 26:58 ላይ እንዲላል ናሬትድ አቡ ሰይድ አልኩድሪ እንደተረከው the prophet said ነብዩም እንዲህ አለ isn't the witness of women equal to half of that of a man የሴቶች ምስክር የወንድ ግማሽ አይደለምን ብሎ ጠየቃቸው። ልክ እንደዚች ሴት በጊዜው የነበሩ ሴቶች ብሬን ወሽድ የተደረጉ ስለነበሩ እንዲህ ብለው መለሱ። the woman said yes ሴቶቹም አዎ ብለው መለሱ። he said እሱም እንዲህ አለ this is because of the deficiency of a woman's mind ይህም የሆነበት ምክንያት በሴቶቹ የአይምሮ ጉድለት ነው አለ። እህቴ የአይምሮ ጎዶሎ ነኝ ብለሽ የምታስቢ ከሆነ ምንም ልናደርግ አንችልም። እንግዲህ የእምነትሽን ውጤት እየኖርሽ ስለሆነ አሁን ምን ነግሪንን በሙሉ ደግሞ እኛ ልንቀበልሽ አንችልም። ምክንያቱም ከአይምሮ ጎደሎ ከሆነ ሰው እንዴት ሙሉ አይምሮ ያለ ልንቀበል እንችላለን? የክርስቲያን ሴቶች ማንም ይበል የትም ቦታ ይባል የአይምሮ ጎደሎ ናችሁ ሚላችሁ ካለ ሪጀክት ልታደርጉት ይገባል። ከመጽሐፍ ቅዱስ አንድ የሚደንቀኝና የሚገርመኝ ሴት ታሪክ አለ። በአንደኛ ሳሙኤል ምዕራፍ 25 ላይ የሚገኝ ነው። የሴቲቱ ስም አቢጊያ ይባላል። የናባል ሚስት ነች። ስለዚህ ሴት ሲናገር ቁጥር 3 ላይ የናባል ሚስቱም ስም አቢጊያ ነበረ፣ የሴቲቱም አእምሮ ታላቅ ነበር ይላል፣ መልካምም የተዋበ ነበር ይላል። የአእምሮዋን ታላቅነት እንዴት እንደገለጸው መጽሐፍ ቅዱስ እዩት። እንኳን ግማሽ ጎዶሎ ዘገምተኛ ሌላ ተውና ታላቅ አእምሮ መልካምም ነበራት ይላል። እቺ ሴት በጣም በሚደንቅ ሁኔታ ንጉስ የሆነውን ዳዊትን እንዴት ሐሳቡን እንዳስቀየረችው ቁጥር 32 ጀምሮ እንዲህ ይላል። ዳዊትም አቢጊያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእግዚአብሔር አምላክ እግዚአብሔር ይመስገን። ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን፣ አንቺም የተመሰገንሽ ሁኚ ይላታል። የክርስቲያን ሴቶች እንደ አቢጊያ ታላቅ አእምሮ ያላችሁ ልትሆኑ ይገባል እንጂ የአእምሮ ጎዶሎ ነን የሚለውን አስተሳሰብ ወደ ውስጣችሁ ልታስገቡት አይገባል። ቅዱስ ንጹሕ የሆነው አካላችሁ አእምሯችሁም ታላቅ ነውና በዚህ ደስ ሊላችሁ ይገባል። እንደ ሙስሊም ሴት ዘገምተኛ ነኝ፣ የአእምሮ ጎዶሎ ነኝ፣ ሁለት ካልሆንኩኝ መመስከር አልችልም ብላችሁ እንዳታስቡ። የጌታን ትንሣኤ እንኳን ያበሰረችው በመጀመሪያ ሴት ነች፣ መቅደላዊት ማርያም። አገልግሎቱን የጨረሰ ጫማ ወይስ እንደወደቀ አታውቅም። እንደ ተራቃ የተወረወረች ኩስ ነች። እሷን ፈጣሪ ሳይሆን ሰይጣን የሰራት ይባል ነበር። እና ለሴት ልጅ ምን ጥቅም ምን ቦታ አለው? ሰላም ለእናንተ ይሁን። እንዴት ናችሁልኝ? እኔ እግዚአብሔር ይመስገን ሰላም ነኝ። ስለ ሴቶች ሳስብ በተለይ በእስልምና ውስጥ ማለት ነው ድንቅ ይለኛል። ማለት እስልምና ለሴት ልጅ የጠቀማት ነገር ምንድነው? መጀዝ እስላም ስለሆንኩኝ ተጠቀምኩኝ ሴት እንዳትሉኝ በጌታ ይዣቸዋለሁ።
ከነዚህ ነገሮች ወጣ በሉና እስልምና የጠቀመኝ ነገር ለኔ ምንድነው ብላችሁ እስኪያስቡ። ለምሳሌ እንውሰደው በጋብቻ በኩል እኔ እስልምና የወንዶች እድር ነው ብል ይቀለኛል፣ እውነት ለመናገር ይቅርታ አድርጉልኝ። ምክንያቱም የሴቶችን ቦታና የወንዶችን ቦታ ሳየው እትየለሌ እንትኑ ማለት ነው እርቀቱ። በጋብቻ ደረጃ ብንመለከት ለምሳሌ እንዳልኳችሁ ሲያገባትኝ ቤቷን ያሟላላታል፣ ይልላታል፣ ከዛ ደግሞ መህር ይሰጣታል። መህር ማለት እኛ በሀገራችን ጥሎሽ የምንለው ግን ደግሞ ግዢ ነው። በነገራችን ላይ በእስልምና ሴቶች ሲገቡ ግዢ ነው። ይሄ ምንም አይደለም። ያገባታል፣ ይሰጣታል፣ ከዛ ኋላ መኖር ይጀምራሉ። እቺ ሰው በጊዜ ሂደት ባትወደው ይሄንን ሰው እንግዲህ ድንግልና ከነ ድንግልናዋ መገኘት አለባት፣ ቢክራ ሆና መገኘት አለባት። እቺ ሰው ባይስማማት ይሄ ሰውዬ ፍች ትጠይቃለች። ፍች በምትጠይቅበት ሰዓት ልጅም ልትወልድ ትችላለች። ምን ትበል ብቻ እሱ ጋር ኑራለች። ምን ትባላለች? የተሰጠችውን ስጦታ ማለትም መህሯን መልሽ ትባላለች ማለት ነው። መልሽ ትባላለች። እሺ እሷስ የተሰጠችውን ስጦታ ወይም ደግሞ መህሯን መልሽ ዋጋዋን ማለት ነው መልሽ ተባለች። አንተስ ምንድነው የምትመልስላት? ወንዱ ለሴቷ የሚመልስላት ምንድነው? ድንግልናዋን ትመልስላታለህ፣ እድሜዋን ትመልስላታለህ፣ ሴትነቷን ትመልስላታለህ። የወንዱን እኮ የጠነባ ካልሲውን ስታጠብ ነው የምትኖረው። ሰራተኛ እንኳን ራሱ የሰራበትን እየሰራ የኖረበትን አይ በቃኝ እኔ ይሄ ቤት አልፈልግም ቢል አንተ አይባልም። የተሰጠውን ገንዘብ አይባልም፣ ምክንያቱም የሰራበት ነው። ሴት ልጅ በእስልምና ከሰራተኛ እንኳን ታንሳለች። እውነት ለመናገር ሰራተኛ የሰራበትን መልስ ማለት የተሰጠውን ብር መልስ እንኳን የማይባል ሴት ልጅ ግን አግብታ ያ ሰውዬ ካልተስማማት አልፈልግም ካለች ፍች ከጠየቀች ያ የተሰጠችው አስቀድሞ የተሰጣትን ጥሎሽ ወይም መህር ይመለሳል። እሺ እነዚህ ነገሮች አንተ ያሳጣሃቸውን ነገሮች ለዚህች ሴት ትመልስላታለህ ወይ? ያንተን ምግብ ሰርታ፣ ያንተን ካልሲ፣ ያንተን ልብስ አጥባ፣ ልጆችን ቴኬር አድርጋ፣ አንተን ሳይቀር ቴኬር አድርጋ በብዙ ነገር አንተ የወጡን ስታረግ እሷን የቤቱን ደግሞ እያሟላች እየጠበቀች ነውና እነዚህ ነገሮች ትመልስላታለህ ወይ? አንደኛ። ሌላው ነገር ደግሞ ስትወጣ እንኳን ራሱ ምንም አይነት ርስት ጉልት አትካፈልም። የሆነ ኡስታዝ ሲናገር ሰምቻለሁ። ከዚህ በፊት ቪዲዮም ፖስት አድርጌዋለሁ። ከፈለጋችሁ አሁንም ድጋሚ ፖስት ማድረግ እችላለሁ። ምን አለ? ሴቶች አሁን ያመጡት ነገር ሲፋቱ እኩል ገንዘብ ካልከፈልከን ይላሉ። እንዴ እሱ ላቡን ወዙን ጠብ አድርጎ የሰራውን እሷ ቁጭ ብላ እንትን እያለች መልስ ማነው አካፍለኝ ትለዋለች። መጀመሪያ ሲጋቡ በሸሪዓ ይጋቡና በኋላ ሲፋቱ ገንዘብ ላይ መካፈል ሲሉ በፍርድ ቤት ሄደው ይፋታሉ አለ። እግዚአብሔር ያሳያቸው። ይሄ ገንዘብ እኮ የራሷ ገንዘብ ነው። እሱ ወጥቶ ወርዶ የሰራውናል። እንዴ እሱ ጋር ቁጭ ስላለች ነው እንጂ እኮ እሱ ጋር ቁጭ ባትኖር እሷም ሰርታ ወጣ ልትበላ ትችላለች አይደል እንዴ? ነበር እኮ ግን እሱ ጋር ስለሄደች ስለተቀመጠች ምንም ማለት ከቤት ውስጥ የምትሰራው ስራ አይደለም መሰል በእናንተ። ስለዚህ እንደ ሸሪዓው አስተዳደር ቢሆን ምንም አይነት ገንዘብ የመካፈል መብት የላትም ነበር ያለው ይሄ ኡስታዝ ማለት ነው። አስባችሁታል? ታዲያ ትዳር ውስጥ ለሴት ልጅ በተለይም ደግሞ ለሙስሊም ሴት ምንድነው ጥቅሟ? ምንድነው? ሌላው በጋብቻ ለምሳሌ ለወንዱ 3-4 ይፈቀድለታል፣ ከሁለት በላይ እስከ 4 ይፈቀድለታል፣ እስከ 4 ይፈቀድለታል። ዛሬ ከዚች ዛሬ ከዛች ዛሬ ከዚያች አቅሙ ካለው ማለት ነው። አቅሙ ካለው በዛ ላይ ደግሞ እሷን የማስፈቀደ ግዴታም የለበትም ደግሞ ሲያገባ። እነዚህ የአፍሪካ ቲቪ እንትን የሆኑትኝ አቅራቢ የሆኑትኝ ቀይ ጺማቸው ሰምታችኋቸው ይሆናል አይደል? እሳቸው ሲናገሩ ደግሞ የሆነ ኡስታዝም ስሰማ ምንድነው ብሎ የተናገረው ዛሬ ሴቶች ያመጡት ነገር ኡስታዝ ባሌ ሳያስፈቅደኝ አገባ እና ማንሽ አንቺ እናቱ ነሽ ወይስ አባቱ ምናምን አሉ። አይገርም? አይደለም ላንቺ ለአባቱ እንኳን ራሱ እንደ አባት ሊነግረው ፈልጎ ካልነገረው በቀር የመንገድ ግዴታ የለበትም ማለት። የኔ ባል ሌላ ሚስት ሲያገባ እኔን መንገድ የለበትም፣ እንደፈለገ ማግባት ይችላል። ስለዚህ አያገባትም። ምኑ ላይ ነው ሚስትነቷ? ምኑ ላይ ተከበረች ታዲያ? ሰው ምኑ ላይ ሰዎች
3 4 እንደፈለገ ይሄዳል ምናምን እሷ ግን ያው ናት። እኔ እንኳን ለሴት ለወንድ ራሱ አልደግፍም ከዛ ማለቱ በጭራሽ። በሰማይ ቤትም ሄዶ ገና 12 ሁሪዎች 72 ሁሪዎች ይጠብቀዋል። በምድርም መጠቀሚያ የወሲብ መጠቀሚያ ናት። በሰማይ ቤትም ስትሄዱ ወደ 40 ማይል የሚሆን ቦታ አለ። ከዛ ምንድነው የሚባለው በየቦታው ሴቶች ቁጭ ብለው ምናምን ይገኛሉ። ከዛ አማኝ ወንዶች ደግሞ ይጠቀሙባቸዋል ይዝናኑባቸዋል ይላል። ሐዲስ ላይ ነው። ከፈለጋችሁ ሐዲስን ልሰጣችሁ እችላለሁ። በምድር የሚያችሁ መጠቀሚያ ናት፣ የወሲብ መጠቀሚያ ናት። በላይም ስትሄድ እንደዛ የወሲብ መጠቀሚያ። በምድር የሚሆን በሰማይ ሴት ልጅ ማለት በእስልምና ምንም አይነት ጥቅም የላትም። ምንም አይነት ከጋብቻ ውስጥም እንደዚሁ ማለት ነው። እንግዲህ አስቡት ታዲያ ሴቶች ምን አይታችሁ ነው የተቀመጣችሁት? ምንድነው ያያችሁት? ሌላውን ተውትኝ። ባልየው አሁን በተለይ ብዙ ጊዜ የሚሰማው ነገር ምንድነው? እየማገጠ ብታገኝ ሴቷ ባሏን እየማገጠ ብታገኘው ማገጠብኝ ብላ መክሰስ አትችልም። እንደዛ ብላ ብትከስ 4 ምስክሮች አንጭ ትባላለች። ከሌለ ግን እሷ ትገረፋለች አለ የሆነ ሼክ። እሷ በላይ እንደገደ ትገረፋለች። ለምን 4 ምስክር አላመጣሽም ተብላ ማለት ነው። አስቡት እንግዲህ ሰው ሲዘሙት 4 ሰው ተሰባስቦ ሊያየው ማለት ነው። እግዚአብሔር ያሳያችሁ። ምን ሞኝ ነው ሰው ካለበት የሚዘሙት ሰውየው ባልየው እሷ በአይኗ በብረቷ ብታይ ዘሞተብኝ ብላ ብትናገር ምስክር ስላላመጣሽ መርፌና ክር ሆኖ ማየት አለባት ሌላ ሰው ጋር 4 ሰው ጋር ሆና ማለት ነው። ለምን የአእምሮ ጎደሎ ስለሆነች አንዲቱ ብታስታውስ አንዲቷ ስለምትረሳ ተብሎ ስለሚታሰብ ማለት ነው። አስቡት እንግዲህ እንደው ዜራ ያሳያችሁ እና ታዲያ አሁን ምንድነው የሚባለው ይሄ እሱ ሲዘሙት ግን 4 ምስክሮች ምናምን አይባልም። ለሷ ግን እሱ ባልየው ሲዘሙት ብታገኘው 4 ምስክሮች ምናምን ተብሎ ይጠየቃል። እና ምንድነው የምትሰሩት ሴቶች ሙስሊሞች እስልምና ላይ ምንድነው ጥቅማችሁ? እስቲ እንደው ከምር ከጥላቻ ምናምን ወጣ በሉና፣ ምክንያቱም እኛ ክርስቲያኖች ስለ እስልምና ስናወራ ጥላቻ ስለሚመስላችሁ ከጥላቻ ምናምን ወጣ በሉና አስቡት። በቃ ቁጭ ብላችሁ ሆነ ደብተርና እስክሪብቶ ነገር የሚያዙና ማለት ነው እኔ እስልምና ውስጥ ምንድነው ትርፌ ብላችሁ ምንድነው ጥቅሜ ብላችሁ አስቡበት። በቃ በሁሉ ነገር በጋብቻ በምን አስቡበት እስቲ። እግዚአብሔር ከእንደዚህ አይነት ባርነት ይዋጃችሁ። ክርስቶስ አምላካችን በደሙ ያወጣችሁ። ሰላም። ሴቶች በእስልምና ሼር፣ ኮፕሊንክ፣ ሪፖስት እና ዱት እያደረጋችሁ ለብዙዎች እንድታደርሱ በጌታ በኢየሱስ ክርስቶስ ስም እንለምናችኋለን። በኮሜንት እየገባችሁ እግዚአብሔር ሰው ልጅን ሁሉ ይወዳል እያላችሁ ጻፉ። አሁን ወደ መረጃ። ለምሳሌ ሴቶች የገሃነም እሳት ማገዶ ናቸው ይላል። ይህ ደግሞ ሱናን አናሳይ 1575 ላይ ሴቶች ቀብር ቦታ እንዳይሄዱ ተከለከሉ። ሳሂህ ቡኻሪ 1278 ቀብር የሚሄዱ ሴቶችን ሙሐመድ ረገማቸው። ሱናን ኢብኑ ማጃ 1574 ላይ ሴቶች የወር አበባ ላይ በሆኑበት ወቅት ከወገባቸው በላይ ማሸት የተፈቀደ ደግሞ ሳይኖ ሱናን አቢ ዳውድ 212 ላይ ወንድ ልጅ ሚስትን ለምን እንደሚመታት አይጠየቅም። ይህ ሱራ 4 አንቀጽ 34 እና እንዲሁም ሱናን ኢብኑ ማጃ 1986 ላይ ጥቁር ሴት የወራሽኝ ምልክት ነች። ይህም ደግሞ የሚለው ጃማዓት ትርሚዝ 2459 ላይ አሁንም በጀነት አነስተኛው ቁጥር የሴቶች ነው። ሳሂህ ሙስሊም 2738 ላይ አብዛኛው ሴቶችም የገሃነም ናቸው። ሳሂህ ሙስሊም 2737 ላይ አሁንም ሴቶች ለወንዶች እርሻ ናቸው፣ እርሻቸውንም በፈለጋችሁበት ሁኔታ ይደርሳሉ። ቁርአን ሱራ 2 አንቀጽ 223 እና እንዲሁም ሳሂህ ቡኻሪ 4528 ላይ ሴት ልጅ በሰይጣን አካል ትመሰላለች። ሳሂህ ሙስሊም 1403 ላይ አንዲት ሴት ባሏ ለውስብ ስጠራት ፍቃደኛ ካልሆነች መላእክቶች እስኪነጋ ድረስ ይረግሟታል። ሳሂህ ቡኻሪ 3237 ላይ አሁንም ሴቶች በጀነት እንደ ቡና በየማዕዘኑ ይቆማሉ። ይህም የሚምለው ሳሂህ ቡኻሪ 4879 እና
4880 ላይ ሴቶች በየመንገዱ ይቆማሉ። የነሱ ደግሞ የጎን ስፋታቸው 96.5 ኪሎ ሜትር ስፋት አላቸው ማለት ነው። ሴትን መሪ የሚያደርግ ስኬታማ አይሆንም። ቡላም አልማርያም 1409 ላይ ሴት ልጅ ለሶስተኛ ጊዜ ዝሙት ፈጽማ ከተገኘች በፀጉር ማሳዣ ቢሆን ትሸጣለች። ሰሂህ አልቡኻሪ 2234 አሁንም እንደ ሙስሊም ሴቶች የሚሰቃይ የለም አለች የአይሻ ምስክርነት። ይህም መጽሐፍ ያለው ደግሞ ሰሂህ አልቡኻሪ 5825 ላይ አሁንም ሴት የወንድን የወሲብ ፍላጎት ለማሟላት ከምድጃ ስሯ ላይም ቢሆን አቋርጣ ትምጣ። ጃማዓት ትርሚዝ 1160 ላይ የሁለት ሴቶች ምስክርነት እንደ አንድ የወንድ ምስክርነት እኩል ነው። ይህም ደግሞ የምታገኙት ይሄ ደግሞ ያለው ሱና ነቢ ዳውድ 4679 ላይ አላህ የነቢዩን ፍላጎት ለማሟላት ይጣደፋል። የአይሻ ምስክርነት ሰሂህ አልቡኻሪ 5113 ላይ ወዳጆቼ አምላክ እንዴት ሴቶችን ረግሟቸው ወንዶችን ሊባርክ ይችላል? አምላክ ሴቶችን ለገሃነም ብሎ ወንዶችን እንዴት ለገነት ይላል? ይህ አምላክ ባህሪ ነው ወይ? የአምላክ ስነ ምግባር ነው ወይ? አምላክስ እንደዚህ አይነት ሴቶችን መጮኩን ማፈን፣ ሴትን ምቱ፣ ደብድቡ፣ ሴትን እንደ ልባችሁ አድርጉ፣ ሴትና ወንድ እኩል አይደለም የሚሉ አስተምሮቶች የፈጣሪን አስተምሮ ሊወክል ይችላል ወይስ ደግሞ ሙሐመድ ሴቶችን ለራሱ ለዝሙት ለመጠቀም ሲል ሴቶችን ሲያንቋሽሽና የሴቶችን ሞራል ዝቅ ሲያደርግ እንመለከታለን። ሼር ኮፕሊንክና ሪፖስት በደም ሼር በደም ኮፕሊንክ ሁላችሁም የሪፖስት ምልክትን እንዳታሳጣጡ እንዳታልፉ ከኔ ጋር ፎሎ እንደሆናችሁ ቤተሰብ እንድትሆኑ በጌታ በኢየሱስ ክርስቶስ እለምናችኋለሁ። እግዚአብሔር ሰው ልጅን ሁሉ ይወዳል እያላችሁ በኮሜንት ጻፉ። ለብዙ ዘመዶች ለብዙ ወንድሞች ሴቶች ሼር እያደረጋችሁ